የማንነት ቀውስ ማለት ራስን ፈልጎ የማጣት ውድቀት ነው። ሰዎች እኔ ማን ነኝ፣ ከየት መጣው፣ ለምን መጣው፣ እንዴት ነው የምኖረው፣ ወዴት ነው የምሄደው የሚለው ነገር ሲጠፋባቸው ራሳቸውን ፈልገው ሲያጡ የሚገቡበት የውድቀት አይነት ነው የማንነት ቀውስ። ሲቀጥል የማንነት ቀውስ ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ጻፉ። የማንነት ቀውስ ትክክለኛ ተፈጥሮን ያለ መረዳት ችግር ነው። ወንዶችም በወንድነታቸው፣ ሴቶች በሴትነታቸው፣ ሰው በሰውነቱ ትክክለኛ ተፈጥሮን ሳይረዳ ሲቀር የሚገባበት የውድቀት አይነት ነው የማንነት ቀውስ። ለምሳሌ ፓንዳ በተፈጥሮ ስጋ በል እንስሳ ነው። ነገር ግን ከስንፍናው የተነሳ 16 ሰዓት ቀርከሃ ሲበላ ነው ጊዜውን የሚያሳልፈው። ፓንዳ ከ24 ሰዓት ውስጥ 16ቱን ሰዓት ምግብ ይበላል፣ የቀረውን ሰዓት ይተኛል፣ የቀረውን ሰዓት ይጸዳዳል። ይሄ ነው በቃ ትልቁ ስራው። በጣም ግዴለሽ፣ የሚያደርገውን ነገር የማያቅ፣ እድሜው የሚያሳጥር እንስሳ ቢኖር ስታዩት የሚያምር ነው። ትልልቅ ጥርስ ይዞ ቀርከሃ ነው የሚበላው። ልክ እንደዚህ ሰዎች የራሳቸውን ተፈጥሮ ሳይረዱ ሲቀሩ የሚገቡበት ችግር ነው የማንነት ቀውስ የሚባለው። እንግዲህ ሰዎች ራሳቸውን ፈልገው ሲያጡ የሚገቡበት ውድቀት ነው የማንነት ቀውስ ካልኳችሁ። ራሳቸውን ፈልገው ሲያጡ ወይም ደግሞ ትክክለኛ ተፈጥሯቸው መረዳት ሲያቀታቸው በቀጥታ የሄዱና የሆነ ነገር ውስጥ መደበቅ ነው አማራጭ አድርገው የሚወስዱት። የአገሬ ልጆች አሁን ራስን ፈልጎ የማጣት ውድቀት ውስጥ የገባ ሰውዬ ሲቀጥል ትክክለኛ ተፈጥሮ መረዳት ያቃተው ሰው ራሱን ፈልጎ ከማግኘትና ትክክለኛ ተፈጥሮን ከመረዳት ይልቅ ለዚህ ችግሩ እንደ መፍትሄ አድርጎ የሚጠቀመው ወይ ሱስ ውስጥ ይደበቃል፣ አሊያም ፋሽን ውስጥ ይደበቃል፣ አለበለዛ ደግሞ በሆነ ነገር ለመታወቅ ጥረት ያደርጋል። ራሱን ከማወቅ ይልቅ በሌላ ነገር ለመታወቅ ጥረት ያደርጋል። በማህበራዊ ሚዲያ በተለያየ መንገድ አነጋጋሪ ለመሆን ጥረት ያደርጋሉ። በነገራችን ላይ አገራችንን የሚያቃውሱ ሰዎች ቀድመው ራሳቸው የቀወሱ ናቸው። ለዚህ ነው አነጋጋሪ እንሆናለን ብለው አደናጋሪ የሆኑ ሰዎች የበዙት። በጣም ብዙ ተከታይ ያላቸውን የማህበራዊ ሚዲያ ተጠቃሚዎችን ብትመለከቷቸው ልትቀኑባቸው አይገባም። ምክንያቱም ጠዋት ቄስ ያረጋቸዋል፣ ማታ ቀውስ ያረጋቸዋል። በደንብ አድርጋችሁ እንድትሰሙ ይፈልጋሉ። ሰዎች የማንነት ቀውስ ውስጥ ሲገቡ ከዛ ቀውስ ለመውጣት አንደኛ ራሳቸውን ፈልጎ ማግኘት፣ ሁለተኛ ትክክለኛ ተፈጥሯቸው መረዳት መፍትሄ ሆኖ እያለ ይህን ከማድረግ ይልቅ ሱስ ውስጥ ይገባሉ። 100% ነግራችኋለሁ። 100% ሱስ የአይደንቲቲ ክራይሲስ ውጤት ነው። ሰዎች አይደንቲቲ ክራይሲስ ውስጥ ሲገቡ፣ የማንነት ቀውስ ውስጥ ሲገቡ እንደ መፍትሄ አድርገው የሚጠቀሙት ራሳቸውን ማደንዘዝ ነው። ራሳቸውን የረሱ ይመስላቸዋል። ሲፈሩ የደፈሩ ይመስላቸዋል። በመጠጣት የደፈሩ ይመስላቸዋል። በቀደም ነግራችኋለሁ። እንደ ሱሰኛ ፈሪ በምድርም በሰማይም የለም እና ስለዚህ ሱስ ውስጥ ይደበቃሉ። ለምንድን ነው የሚቀሙት? ለምንድን ነው የሚያጨሱት? ለምንድን ነው ተከታታይ እነዚህ ነገሮች የሚያደርጉት ብላችሁ ብትጠይቁ በውስጣቸው የሚሰማቸው የባዶነት ስሜት ስላለ ያንን የባዶነት ስሜት ለማስተካከልና ጸጥ ለማሰኘት ወደ ትክክለኛው ማንነት ከመምጣት ይልቅ፣ ምክንያቱም ደግሞ ትክክለኛው ማንነት ስራ ስለሚጠይቅ፣ ጭካኔ ስለሚጠይቅ፣ ስንፍና ስለማይፈልግ፣ እውነት ስለሚፈልግ ከዛ ይልቅ በተቃራኒው ራሳቸውን ሱስ ውስጥ ይደብቃሉ። ሌሎች ደግሞ ፋሽን ውስጥ ይደበቃሉ። በሚለብሱት ልብስ፣ በሚያረጉት ጫማ፣ በሚቀቡት ሽቶ፣ በእንደዚህ አይነት መልኩ ከማንነት ቀውስ ለመውጣት ጥረት ያደርጋሉ። ወዳጆቼ አንዳንድ ሰዎችን አይታችኋቸው ከሆነ ነብር ለብሶት የማያውቀውን ቀለም ይለብሳሉ እና የሚያስጨንቅ አለባበስ የሚለብሱ ሰዎችን አጋጥሟችሁ የሚያውቅ ከሆነ እኔ በደንብ ብዙ ጊዜ ያጋጥመኛል። ያስጨንቃል። የከለር ምርጫቸው ያስጨንቃል። አለባበሳቸው ያስጨንቃል። አንድ እኔ በጣም የቅርብ ሰው አለኝ። በቀን 4፣ 5፣ 6፣ 7 ጊዜ ይታጠባል። ቅንድቡን ይቀነደባል፣ ተረከዙን ይፈገፈጋል። በጣም በራሱ ጉዳይ ኤክስተርናል በሆነው ጉዳዩ ላይ በጣም ኢንቨስት ያደርጋል። ቢኮዝ ውስጡ አንድ ጥያቄ አለ፣ ያልተመለሰ ጥያቄ አለና ውስጡ ያለውን ጥያቄ የሚመልሰው ጣቱ ላይ ቀለበት በማብዛት ዚፕ የበዛበት ጃኬት በማድረግ ሱሪው በጣም ሰዎች ሲያዩት አትራክቲቭ እንዲሆን በማድረግ በእንደዚህ አይነት መልኩ የውስጡን ጩኸት ለመደበቅ ጥረት ያደርጋል። እንደነገርኳችሁ ሌሎች ደግሞ በሆነ ነገር ለመታወቅ እና
ያ ራሳቸውን ያላወቁበት እና ለውድቀት የዳረጋቸው የማንነት ቀውስ እሱን ለመርሳት ጥረት ያደርጋሉና የሆነ ርዕሰ ጉዳይ ይፈጥራሉ ወይም ርዕስ መሆን ይፈልጋሉ። ያገሬ ልጆች በደንብ አድርጋችሁ ስሙኝ። አይታችሁ ከሆነ የሆኑ ሰዎች አሉ፣ ርዕስ መሆን የሚወዱ ሰዎች አሉ። ምንም ነገር ይፈጠር ርዕስ መሆን ይፈልጋሉ። በየትኛውም ጉዳይ ላይ በየትኛውም ቦታ ላይ አስተያየት ይሰጣሉ፣ ሐሳብ አላቸው። ብቻ ሃይማኖትም ሲባል ሃይማኖተኛ ናቸው፣ ፖለቲካም ሲባል ፖለቲከኛ ናቸው፣ አነቃቂ ተናጋሪ ናቸው፣ የማህበረሰብ አንቂ ናቸው። ብቻ በዛም ማለት በዚህ የፋሽን አስተማሪ ናቸው። ብቻ በተለያየ መልኩ ርዕሰ ጉዳይ መሆን ይፈልጋሉ። ያን ጊዜ ከገቡበት ቀውስ የወጡ ይመስላቸዋል። ወዳጆቼ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜቶች አሉ። ልክ ወባ የያዘው ሰው ብርድ እንደሚለው እንደሚያልበው፣ ራስ ምታት እንደሚያመው፣ ልክ እንደዛ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜቶች አሉ። የመጀመሪያው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት በሌላ ሰው ግፊት ስር ይወድቃል። እናድርግ የሚሏቸውን ያደርጋሉ፣ እንስራ የሚሏቸውን ይሰራሉ፣ እንሂድ ሲሏቸው ይሄዳሉ፣ እንመለስ ሲሏቸው ይመለሳል። የኔ ብለው የሚሉት የህይወት አቋም የላቸውም። ስለዚህ ነገር ሳስተምር ራስን በደንብ አድርገህ ተመልከት፣ ራስሽን በደንብ አድርገሽ ተመልከቺ። በሌሎች ሰዎች ግፊት ስር የሚወድቁ ልጆች አሉ። ጓደኞቻቸው እንደፈለጉ የሚያረጓቸው ልጆች አሉ፣ እንደወደዱ የሚያሽከረክሯቸው 360 ዲግሪ። ጓደኞቻቸው ሲሰልሙ የሚሰልሙ፣ ጓደኞቻቸው ክርስቲያን ሲሆኑ ክርስቲያን የሚሆኑ፣ ጴንጤ ሲሆኑ ጴንጤ የሚሆኑ፣ ሲያብዱ የሚያብዱ፣ ሲሰርቁ የሚሰርቁ፣ ለምን እንደሚሰርቁ የማያውቁ፣ የሚያረጉትን ነገር የሚያረጉበት ትልቁ ምክንያት ሌላ ሰው አርጉ ስላላቸው ብቻ የሚያረጉ፣ ሌላ ሰው ተናገር ስላላቸው ብቻ የሚናገሩ። አንዱ በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ስሜት በሌላ ሰው ግፊት ስር ይወድቃሉ። ለምሳሌ አሁን እዚህ መልካም ወጣት መጥተው ተምረው በደንብ ተጠቅመው አምነውበት ከዚህ ይመለሳሉ። እሁድ ጠዋት እንጠጣ ካሏቸው ይጠጣሉ፣ እንቃም ካሏቸው ይቅማሉ። ለምን እንደሚቅሙ፣ እንዴት እንደሚቅሙ፣ ለምን እንደማይቅሙ ምንም ያውቁት ታሪክ የለም። ምክንያቱም ሰዎች በማንነት ቀውስ ውስጥ ሲገቡ፣ ራሳቸውን ፈልገው ሲያጡ፣ ትክክለኛ ተፈጥሯቸውን ሳይረዱ ሲቀሩ ያላቸው አማራጭ ህይወት ትክክል የሚመስላቸው ሌላ ሰው ያለው ይሆናል። ሌላ ሰው የሰጠው አስተያየት ያስጨንቃቸዋል። ሌላ ሰው የሰጠው ኮሜንት በጣም ያስጨንቃቸዋል። አሁን አንዳንድ ሰዎች የሚጽፉባቸው ኮሜንት እንቅልፍ ይነሳቸዋል። ቆንጆ ነሽ ካልተባሉ ቆንጆ እንደሆኑ አይሰማቸውም። ቆንጆ አይደለሽም ከተባሉ በጣም ይጨነቃሉ። ይሄ በሌላ ሰው ግፊት ስር መውደቅ የማንነት ቀውስ አንዱ ስሜት ነው። ሰዎች በአይደንቲቲ ክራይሲስ ውስጥ ሲገቡ የሚሰማቸው ስሜት ነው። እሱ ብቻ አይደለም። በማንነት ቀውስ ውስጥ የገቡ ሰዎች የሚሰማቸው ሌላው ስሜት ቶሎ ሐሳባቸውን ይለዋውጣሉ። ቅድም እንደነገርኳችሁ ቀን ቄስ ይሆናሉ፣ ማታ ቀውስ ይሆናሉ። ቀን ፓስተር ይሆናሉ፣ ማታ ዳስተር ይሆናሉ። ቤተሰቡን ሲያውኩ ነው የሚኖሩት። ሐሳባቸውን ቶሎ ነው የሚቀያይሩት። አሁን እሺ፣ በኋላ እምቢ፣ ከዛ እሺ፣ ቶሎ ሐሳባቸውን ይቀያይራሉ። ወዳጆቼ ሐሳብን ቶሎ መለዋወጥ ዘመናዊነት አይደለም፣ ዕውቀት አይደለም፣ ብልጠት አይደለም፣ እርድና አይደለም፣ ቀውስ ነው። ከቀውስም የማንነት ቀውስ ውጤት ነው። እሱ ብቻ አይደለም። በማንነት ቀውስ ውስጥ ያሉ ሰዎች በማንነታቸው የማፈር ስሜት ይሰማቸዋል። ሌላው ስሜት ሰዎችን የመጥላት ስሜት ይሰማቸዋል። ጻፉ። አሁን ጉዳዩ ያደገ ይመጣል። ራስ ጋር ብቻ አያበቃም። ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን መረዳት ሲያቅተው ወደ ሌሎች ሰዎች ይዛመታል። ወደ እናት፣ ወደ አባት፣ ወደ አክስት፣ ወደ ጓደኛ፣ ወደ ጎረቤት ጉዳዩ እየተዛመተ ይሄዳል። ሰዎችን የመጥላት ስሜት እንዲሁ ከመሬት ተነስቶ ሲያስጠላ አልወደውም ስጠላው የሚሉ ሰዎች አጋጥሟችሁ ከሆነ እነሱ ደፋር ስለሆኑ ሳይሆን የማንነት ቀውስ ውስጥ ስላሉ ነው። with no reason ሰዎችን ከመሬት ተነስተው የሚጠሉ ሰዎች አሉ። አያውቋቸውም፣ አይተዋወቁም፣ አላበደሩም፣ አልተበዳደሩም፣ አልደረሱባቸውም። በዘር በሃይማኖትም የማይተዋወቁ ሰዎች ሌሎች ሰዎችን ይጠላሉ። ወዳጆቼ ሰው ራሱን ፈልጎ ሲያጣ፣ ሰው ትክክለኛ ተፈጥሮን ባለመረዳት ውድቀት ውስጥ ሲገባ፣ ሰው ቀጥሎ የሚሆነው ነገር ምንድነው ካላችሁኝ፣ ይሄንን ውስጡ የተፈጠረውን ጥላቻ፣ ውስጡ የተፈጠረውን ባዶነት ፊል ያደረገ የሚመስለው ሰዎችን ዝቅ ሲያደርግ ነው። ሰዎችን ሲያዋርድ ነው። ሰዎችን የበታች አድርጎ ሲያይ ነው። እሱ የሞላ የሚመስለው፣ እሱ ጠንካራ፣ ውስጡ ያለው ክፍተት የተስተካከለ የሚመስለው። አይታችሁ ከሆነ ራሳቸውን ጻድቅ ለማድረግ፣ ራሳቸውን ቅዱስ ለማድረግ ሌሎችን እርኩስ የሚያደርጉ ሰዎች አይታችሁ ታውቃላችሁ። ራሳቸውን ክቡር ለማድረግ ሌሎችን የሚያዋርዱ የማንነት ቀውስ ውጤት ነው እሱ።
የማንነት ቀውስ እያደገ ሄድና ሰዎችን በመጥላት ይገለጣል። እሱ ብቻ አይደለም፣ ቀጥሎ የሚሰማው ስሜት አለ ደግሞ በቅሬታ መሞላት። ጻፉ። አንዳንዶች በማንነት ቀውሱ ሲሆኑ ደግሞ በከፍተኛ ሁኔታ በቅሬታ ይሞላሉ። ምንም ብታረጉላቸው የማያመሰግኑ ይሆናሉ። ምንም ብታረጉላቸው የማይደሰቱ ይሆናሉ። በቅሬታ ይሞላሉ። ትኩስ እንጀራ በቆንጆ ወጥ ቀርቦላቸው ያማርራሉ። በቅሬታ ይሞላሉ። ወዳጆች የትኛውም ነገር በምድር ላይ አብሶሉትሊ ፐርፌክት አይደለም። እጅግ ምንም ፍጹም የሆነ ነገር በምድር ላይ ልታገኙ አትችሉም። በምድር ላይ ያለ ነገር በጠቅላላ አንጻራዊ ነው እንጂ በራሱ ሙሉ የሆነ ምንም ነገር የለም፣ የፈለጋችሁትን ነገር ብታነሱ። ስለዚህ ይሄኛው አይነት እይታ፣ ይሄኛው አይነት መረዳት አይኖራቸውም። በቅሬታ የሚሞሉ ይሆናሉ። እናታቸውን፣ አባታቸውን፣ ሚስታቸውን፣ ልጆቻቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን፣ መንግስትን፣ ሁሉንም ነገር ኮምፕሌን ያደርጋሉ። ምንም ነገር አይጥማቸውም። ጻፉ። ምንም ነገር ነው የማይጥማቸው። በማንነት ቀውስ ውስጥ ያሉ ሰዎች ምንም አይጥማቸውም። ጾም አይጥማቸውም። መብላት አይጥማቸውም። ምንም ብትጾሙም አይጥማቸውም። ብትበሉም አይጥማቸውም። ምንም ነገር የማይጥማቸው አይነት ሰዎች ይሆናሉ። እንደዚህ አይነት ጉዳይ በየቤታችሁ ሊያጋጥማችሁ እንደሚችል ተስፋ አድርጋለሁ። ከዛ ሲቀጥል በጥላቻ ከዛም በቅሬታ የተሞላው በማንነት ቀውስ ምክንያት የተፈጠረው ስሜት ወደ ተስፋ ቢስነት ያመራል። ሌላው በማንነት ቀውስ ውስጥ ያለ ሰው የሚሰማው ስሜት የተስፋ ቢስነት፣ ህይወት እንደጨለመ፣ ነገር ሁሉ እንዳበቃ፣ ከዚህ በኋላ ምንም ነገር ተስፋ እንደሌለው፣ የነሱ ጉዳይ እንዳከተመ፣ እንደተደመደመ አድርገው ይቆጥራሉ። ለየትኛው እድሜ ነው ለየትኛው ጊዜ ነው ብለው ይላሉ። 20ኛው ዓመት ላይ ቆመው 22ኛው 23ኛው 30ው 35ኛው 40 ዓመት ላይ ሆነው ገና በልጅነታቸው 18 19 ዓመት እድሜ ላይ ሆነው ከዚህ በኋላ ምን ሊመጣ ነው የሚል የባዶነት ስሜት ይሰማቸዋል። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት የግዴለሽነት ስሜት። ስለ ራሳቸው ሆነ ስለ ሌሎች ሰዎች ህይወት ደንታቢስ ይሆናሉ። ለገዛ ህይወታቸው ስሜት ያጣሉ። በቀደም ስለ ግዴለሽነት ተነጋግረናል። ትኩረት አይኖራቸውም። ህይወትን ከሚገባው በላይ አቅልለው ያሉ ልጆች ወልደዋል፣ ግን ልጅነትን፣ የልጅ አባትነትን፣ የልጅ እናትነትን ከሚገባው በላይ አቅልለው ያሉ። የቤተሰብ መሪ ናቸው፣ አስተዳዳሪ ናቸው፣ የመስሪያ ቤት መሪ ናቸው፣ ኃላፊ ናቸው፣ ጥሩ የሥራ ደረጃ አላቸው፣ ጥሩ የትምህርት ደረጃ አላቸው። ግን ያሉበትን ኃላፊነት ከሚገባ በላይ አቅልለው ይመለከታል። በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ሌላው ስሜት ሰበበኝነት ነው። የእናቴ መቀነት አደናቀፈኝ፣ ዝናብ ዘነበ፣ መንገድ ተዘጋ እና ሌሎችም ቡዳ ነው፣ ሰላቢ ነው፣ መጋኛ ነው፣ መቀኛ ነው፣ መስሪያ ቤት አዙሮብኝ ነው፣ መድኃኒት አብልተውኝ ነው ብሎ ይላሉ። መድኃኒት አብልተው ካደለም የሰው ገንዘብ በልተክ ነው። አንተ እንዲህ እንደብድ የሚያደርግ የሚያክለፈልፍ እንቅልፍ የሚነሳ የሚያስቃዥ የሰው ገንዘብ ቅርጥፍ አድርገህ በልተህ ነው እንጂ መድኃኒት በልተህ አይደለም። መድኃኒት በልተው ከታመሙ ሰዎች ይልቅ የሰው ገንዘብ በልተው የታመሙ ሰዎች ይበዛሉ በዚህ ዘመን። የማንነት ቀውስ 5 መገለጫዎች አሉት። የመጀመሪያው አካላዊ መገለጫ ነው። ይሄ አካላዊ መገለጫ ብለን ስንል በተፈጥሯቸው ማፈር፣ የገዛ ተፈጥሮን ለመቀበል መቸገር። ሲቀጥል ራስን ከሌሎች ጋር ማወዳደር፣ ራስን ከሌሎች ጋር ማወዳደር በቁመት፣ በቆዳ ቀለም፣ በፋይናንስ፣ ሌሎችም ውድድሮች ይኖራሉ። ግን አሁን አካላዊው ነው የምንነጋገረው። ስለዚህ የማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌላ ጋር ያወዳድራሉ። ቁመት መወዳደር ደግሞ ታውቃላችሁ የልጅነት ጸባይ ነው። ሰው ካደገ በኋላ ከሌላ ሰው ጋር ቁመት አይለካካም። ቁመት መለካካት የልጆች ባህሪ ነው። አሁን የራሳቸውን ተፈጥሮ የመቀበል ችግር ስላለባቸው በማንነት ቀውስ ውስጥ ያሉ ሰዎች ራሳቸውን ከሌሎች ጋር ስለሚያነጻጽሩ በውጤቱ 2 ይሆናሉ። አንደኛ እንደሚበልጡ አስበው ይኩራራሉ። ጻፉ። አይታችሁ ከሆነ ሁሉንም ማለት አይደለም፣ በጣም ጤነኛ ሰላማዊ እግዚአብሔር የሚፈሩ ሰውንም የሚያፍሩ ሰዎች አሉ። አይታችሁ ከሆነ ግን የሰውነታችን ቅርጽ ያምራል ብለው የሚያምኑ ሴቶች ለሰይጣን ሩብ ጉዳይ ነው ጸባያቸው። በከፍተኛ ሁኔታ ከሰፈሩ ሴቶች፣ ከከተማው ሴቶች፣ ከሀገር ሴቶች ሁሉ እንደሚበልጡ አስበው ይኩራራሉ። ተፈጥሮን መቀበል በጣም ጥሩ ነው። ተፈጥሮን መቀበል መልካም ነው። ግን ደግሞ ከሌላ ሰው እንደምትበልጥ አስበ የምትኩራራ ከሆነ አፍንጫ ቢገተር ጭንቅላት አይሆንም ብለህ ጻፍ።
ሌሎች ደግሞ እንደሚያንሱ በማሰብ መሸማቀቅ። ጻፉ። ሌሎች ደግሞ እንደሚያንሱ በማሰብ መሸማቀቅ፣ ራስን ማግለል፣ ራስን ማራቅ፣ ከሰዎች ራስን ማሸሽ፣ ራስን መጣል። ወዳጆቼ ለዲፕሬሽን፣ ለብቸኝነት፣ ለፍርሃት፣ ለብዙ ነገር መጋለጥ አንደኛው አካላዊ ነው፣ ሁለተኛው መንፈሳዊ ነው። መንፈሳዊ መገለጫ። መንፈሳዊው መገለጫ ደግሞ ምንድነው ካላችሁኝ፣ እግዚአብሔር እንደማይወዳቸው ማሰብ። እግዚአብሔር እንደማይወዳቸው፣ እኔ እግዚአብሔር አይወደኝም፣ አይፈልገኝም፣ ለኔ ቦታ የለውም፣ እግዚአብሔር እኔን ለመቅጣት፣ እኔ ለመቆጣት ነው የሚፈልገኝ፣ እግዚአብሔር አይወደኝም ብሎ ማሰብ። አንዳንዶች በማንነት ቀውስ ውስጥ ያሉ ሰዎች የሚሰማቸው ይሄ አንዱ መንፈሳዊ መገለጫ፣ የማንነት ቀውስ አንዱ መገለጫ እግዚአብሔር አይወደኝም ብሎ ማሰብ። የሀገሬ ልጆች ቤተሰብ አለኝ፣ ቤተሰብ አላችሁ፣ ጓደኛ አለኝ፣ ጓደኛ አላችሁ። እግዚአብሔር አይወደኝም ብሎ የሚያስብ ሰው ካገኛችሁ የማንነት ቀውስ መንፈሳዊ አይደንቲቲ ክራይሲስ ችግር እንዳለበት እንድታውቁ ፈልጋለሁ። ሐኪም በመጀመሪያ ሰው አሞኛል ብሎ ሲሄድ በደንብ ኤግዛማይን ያደርጋል። በደንብ ይጠይቃል፣ ያያል። ከዛ ተምሯል፣ ምልክቶቹን ያውቃል። ከዛ ሳምፕል መውሰድ ይጀምራል፣ ቴስት መውሰድ ይጀምራል። ከስኳሩ፣ ከደሙ፣ ከሽንቱ መውሰድ ይጀምራል። ኦኬ እግዚአብሔር አይወደኝም ብሎ ማሰብ። እሱ ብቻ አይደለም፣ ኃጢአቴ ይቅር አልተባለም ብሎ ማሰብ። ኃጢአቴ ይቅር አልተባለም ብሎ ማሰብ። አሁን ብዙ ሰዎች ከሱስ የማይወጡበት ምክንያት፣ ከስራት የማይፈቱበት ምክንያት ምንድነው ካላችሁ፣ የትላንትና ኃጢአታቸው ይቅር እንዳልተባለ ያስባሉ። እንዴትም ብታጠብ አልጠራም ብለው ያስባሉ። ንስሐ ገብተዋል። መጽሐፍ ቅዱስ በዮሐንስ ወንጌል ላይ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የተወገደ እንጂ የተሸፈነ ኃጢአት የለብህም። አንድ ጊዜ ሰው ንስሐ ከገባ በኋላ ኃጢአቱ በክርስቶስ ኢየሱስ ደም ነጽቷል። ነገር ግን ኃጢአቴ ይቅር አልተባለም ብሎ ማሰብ። እሱ ብቻ አይደለም፣ መንፈሳዊ ፍላጎት ማጣት። ጻፉ። በመንፈሳዊ መገለጫ፣ የማንነት ቀውስ መንፈሳዊ መገለጫ ስር መንፈሳዊ ፍላጎት ማጣት፣ ለመጸለይ፣ ቃል ለማንበብ፣ ለመዘመር፣ ወደ እግዚአብሔር ቤት ለመሄድ ፍላጎት ማጣት የማንነት ቀውስ መንፈሳዊ መገለጫ ነው። የማንነት ቀውስ መንፈሳዊ መገለጫው ይቅርታ ከመጠየቅ ይልቅ መጸጸት። ይሄ በአንዱ በኩል ያለ የማንነት ቀውስ መንፈሳዊ መገለጫ ነው። የዚህ ደግሞ ተቃራኒ ሌላ አለ። የማንነት ቀውስ መንፈሳዊ መገለጫ ከገደብ በላይ መንፈሳዊነት መሰማት። ጻፉ። ከገደብ ያለፈ መንፈሳዊ ብቃት መሰማት፣ በጣም መንፈሳዊ እንደሆኑ መሰማት። መጽሐፍ እጅግም ጻድቅ አትሁን ይላል። ደስ ይለኛል። 666 ማለት ጎዶሎ ማለት ነው። አንድ ነገር ሶስቴ ሲጻፍ ፍጹም ጎዶሎ ማለት ነው። በቃ ሁሉንም ነገር፣ ጫማውንም 666 ነው፣ ኮፍያውንም 666 ነው፣ ነገር ዓለሙን በጠቅላላ 666 ነው። በጣም የመንፈሳዊነት ስሜት ሲሰማቸው ስንዴው ላይ ብቻ ነው ያልጨከናችሁት። ሶስተኛ የማንነት ቀውስ መገለጫ፣ ሶስተኛው ስነ ልቦናዊ መገለጫ አለው። የማንነት ቀውስ ስነ ልቦናዊ መገለጫ አለው። ከመጠን ያለፈ ድፍረት። በማንነት ቀውስ ውስጥ ያሉ ሰዎች በዋነኛነት የሚሰማቸው ወይም መገለጫቸው የሆነው ከመጠን ያለፈ ድፍረት ነው። ሰውን መዳፈር፣ እግዚአብሔርን መዳፈር፣ ከልክ ያለፈ ድፍረት። በቃ እኔ ማንንም አልፈራም፣ እኔ ማንንም አልሰማም፣ መስሜ ኮብልስቶን ነው ማለት። ከመጠን ያለፈ ደፋር መሆን፣ ደፍሮ አይደለም፣ በማንነት ቀውስ ውስጥ ስለሆነ። ከመጠን ያለፈ ፍርሃትም ነው። ከልክ ያለፈ ፍርሃት፣ ጨለማ መፍራት፣ መኪና መፍራት፣ አይሮፕላን መፍራት፣ ሰው ፊት ቆሞ መናገር መፍራት። ወዳጆቼ እነ ቶኒ ብሌር፣ እነ ኦባማ፣ እነ ዶክተር አብይ፣ እነ መለስ ዜናዊ አገር የመሩት ተናግረው ነው። ሺህ ጊዜ ፖቴንሻል ቢኖርህ መናገር ካልቻልክ መምራት አትችልም። በተደረገ ጥናት ደግሞ ጎበዝ ተናጋሪዎች ጥሩ ነዋሪዎች ናቸው የሚል ጥናት አለ። ስለዚህ ሁሉንም ነገር መፍራት፣ ከመጠን ያለፈ ፍርሃት ልንገራችሁ፣ እግዚአብሔርን ከመፍራት ውጭ ያለ ፍርሃት ሁሉ እርኩስ ፍርሃት ነው። ቅዱስ ፍርሃት እግዚአብሔርን መፍራት ብቻ ነው። ጻፉ። ቅዱስ ፍርሃት እግዚአብሔርን መፍራት ብቻ ነው።
ሰው የመጨረሻ ፈሪ ሲሆን የሚፈራውንም ይፈራል። ይፈራዋል እኮ ያኛው አካል ራሱ የሚፈራውን ራሱ መልሶ ይፈራዋል። የመጨረሻ ፈሪ ሲሆን ስለ ራስ ያለ ዝቅተኛ ግምት፣ አልችልም፣ አልጠቅምም፣ አረባም ብሎ ማመን ብሎ ማሰብ። እሱ ብቻ አይደለም፣ በከፍተኛ ሁኔታ በሌሎች ላይ መደገፍ። ኢትዮጵያ ውስጥ በተደረገ ጥናት ከ4 ሰው አንዱ ሰው እብድ ነው። ልዩነቱ መድኃኒት የሚወስድ እብድ፣ ጨርቁን የጣለ እብድ፣ ጨርቁን ያልጣለ እብድ እየተባለ ይከፋፈላል። ሰፈሩን የሚያቅ እብድ። አሁን ለምሳሌ አንተ ጠዋት ትወጣለህ፣ ሰዓት ጠብቀህ ቤት ትገባለህ፣ ግን እብድ ነህ። ያኛው እብድ ደግሞ አንዴ ከወጣ አይመለስም፣ ጨርቁን አይለብስም። አንተ ደግሞ ትታጠባለህ፣ ልብስን ትቀይራለህ። ልዩነቱ የእብደቱ መጠን ነው። የእብደቱ አሁን ካንሰር ስቴጅ እንዳለ ሁሉ እብደትም ስቴጅ አለው። ደና ሐኪም ቢያገኘን ኖሮ መድኃኒት የሚጽፍልን እብዶች አገር እንመራለን፣ ቸርች እንመራለን፣ ሐሳብ እንሰጣለን፣ ቤተሰብ እንበጠብጣለን። ብቻ ኢትዮጵያ ውስጥ ከ4 ሰው አንዱ እብድ ነው። ሌላው የማንነት ቀውስ ስነልቦናዊ መገለጫ በተሸነፈ ልብ መኖር። ገና ራሱ ለውጥ ሲያስብ፣ ስራ ሲያስብ፣ የተለያየ ነገር ሲያስብ ቀድሞ ተሸንፏል፣ አይሳካልኝም ብሏል። ሌሎች ሰዎች ተለውጠዋል፣ አንተ መለወጥ ማትችለው ምን ስለሆነ ነው? ሌሎች ሰዎች አቁመዋል፣ በቃ አልቻልኩም ከዚህ በላይ እኔ ሱስ ለማቆም አይደለም እዚህ የመጣሁት ብለኸኛል። እኔም አንተን ሱስ የማስቆም ፕሮግራም የለኝም። ግን አንተ ሱሱን ብትተው እምትሞት መሰለ እንጂ እንደማትሞት ሌላ ሰው ትቶ እኮ አሳይቷል። ሌላ ሰው ካንተ በፊት የሆኑ ሰዎች 20 ምናምን ዓመት አጭሰው የሆነ ዓመት ቅመው ጠጥተው አቁመው ጤነኛ ሆነው መኖር እየቻሉ ነው። አንተ ማቆም የማትችለው ምን ስለሆነ ነው? ሌላ ሰው ማድረግና አድርጎ ያሳየን ነገር አንተ ቀድመ በተሸነፈ ልብ ስለምትኖር ማቆም አልችልም ትላለህ። እኔ ሱስ ማቆም አልችልም የሚል ሰውንና ያላንቺ መኖር አልችልም የሚልን አንድ ጎረምሳ አንድ አድርጌ ነው የማያቸው። አንድ ጎረምሳ አንድን ሴትን ያላንቺ መኖር አልችልም ብሎ ሲል እየፎገራት ነው። ለምን? እሷን እስኪተዋወቅ ድረስ ያለ እሷ ኖሯል እኮ። እሷን ሳያውቃት በፊት ኖሯል አይደል? ልክ እኮ እንደዚህ ነው። ሱስ እኮ የጀመርከው የሆነ ዓመት ላይ ነው። ሱስ የጀመርከው የሆነ ዓመት ላይ ነው። ታዲያ ያለ ሱስ መኖር አልችልም ብለህ ካልክ እስከዛ ድረስ እንዴት ነበር የኖርከው? ትችላለህ። ጉዳዩ አሁን አንደኛ ራስን ትወዳለህ፣ ሁለተኛ ሰነፍ ነህ፣ ሶስተኛ ምቾትን ማጣት አትፈልግም። ሱስ ማቆም የማይወዱ ሰዎች ልንገራችሁ፣ በጣም ሰልፊሽ ናቸው፣ በጣም ሰነፍ ናቸው። ሰነፍ ናቸው፣ በጣም ሰነፍ ናቸው። የሚገርማችሁ ደግሞ ልንገራችሁ አይደለ፣ የመጨረሻ ደግሞ ታውቃላችሁ ፈሪ ናቸው። ሱሰኛ ይላችሁ ፈሪ ሰው ታውቃለህ፣ ሰው ላይ ጨካኝ እንደሆነ። ሰው ላይ ጨካኝ ነው ፈሪ ሰው፣ ሰው ላይ ጨካኝ ነው፣ ራሱ ላይ ግን ፈሪ ነው በጣም። ይሄን ማሳያ ከፈለክ ሳዳም ሁሴንን ማሳያ ማድረግ ትችላለህ። ሳዳም ሁሴን ሰው ላይ በጣም ጨካኝ ነው። ተወሱን የሊቢያው መሪ መሐመድ ጋዳፊ ሰው ላይ በጣም ጨካኝ ነው። እርምጃ ለመውሰድ ሰው ላይ በጣም ጨካኝ ነው። ራሱ ላይ ግን እንደዚህ ሽጉጥ ይዞ መተኮስ አቅቶት ነው የተያዘው። ጀግና ሰው ወደ ሰው የሚተኩስ ሳይሆን ራሱ ላይ የሚተኩስ። አሁን አንዳንድ ሰው አይተው ከሆነ እናቱን ያስለቅሳል እና ከሱስ ለመውጣት በሚሰማው ዊዝድሮዋል ሲምፕተም እሱ ማልቀስ አይፈልግም፣ እሱ ምቾት ማጣት አይፈልግም። ሰው ላይ ቢላ ሲያነሳ ግን አይፈራም። በተሸነፈ ልብ መኖር፣ ይሄ የማንነት ቀውስ ስነ ልቦናዊ መገለጫ። አስቀድመ እጅ ሰጥቶ መኖር በቃ። በነገራችን ላይ ስለ ሱስ ማስተማር ፕሮግራም አይደለም። በሱስ ስለ ሱስ ለማስተማር ስለ አዲክሽን ሳጠና ካገኘኋቸው ነገሮች መካከል አንዱና ማረሳው በብዙ ሰዎች ዘንድ የሌለ የሱስ አይነት አንዲት ሴት ነበራት። ምንድነው? ውጭ ሀገር አሜሪካን ሀገር የቀብር ስነ ስርዓት ብዙ አይነት የቀብር ስነ ስርዓት አለ። አንዳንዱ በሳት ተቃጥሎ አጽሙ በዱቄት መልኩ በቃ ይሰጣቸዋል። እና ያቺ ሴት ባሏ የምትወደው ባሏ ሞተባት፣ በሳት ተቃጠለ። በብልቃጥ በእቃ አርገው አጽሙን ሰጧት። እቤት አስቀመጠችው። በጣም ስለምትወደው ከዱቄቱ እየነካች ትበላለች። በአጽሙ ሱስ ተያዘች እና መጨረሻ አካባቢ ሊያልቅ አካባቢ ከፍተኛ ፍርሃት ያዛት።
ትንቀጠቀጣለች። በቃ መኖር አልቻለችም። ምንድነው ስጋቷ? ዱቄቱ ሲያልቅ ቀጥዬ ምን በላለሁ ነው። የምንም ነገር ሰው ሱስ ውስጥ የሚገባ ከሆነ የፋንድያም ሱስ ይዘዋል። ፋንድያ አሁን ባዬ ብላችሁ ጋንጃ ብላችሁ የምታጨሱት ቅጠል ፋንድያ ከሱ ይሻላል ሽታው። ምንድነው እነሱ የሚሉት? ባዬ ይላሉ። ባዬ አጭሶ ሰው የሆነ ሰው የለም። ባዬ ተጠቅሞ ሰው የሆነ አንድም ሰው የለም። ሌላ ሰው አቁሟል፣ አንተ ማቆም ማትችለው ለምንድን ነው? ሌላ ሰው ወጥቷል፣ አንተ መውጣት ማትችለው ለምንድን ነው? ሌላ ሰው ትቷል፣ አንተ መተው ማትችለው ለምንድን ነው? አንደኛ ፈሪ ስለሆንክ፣ ሁለተኛ ሰነፍ ስለሆንክ፣ ሶስተኛ ራስ ወዳድ ስለሆንክ ብቻ ነው። በጣም ራስ ወዳድ ሆዳም ስለሆንክ ነው። አራተኛ ስሜታዊ መገለጫ፣ የማንነት ቀውስ ስሜታዊ መገለጫ። ስሜትን መቆጣጠር አለመቻል ነው። ምን ማለት ነው? ከልክ ያለፈ ሐዘንተኝነት ወይንም ከልክ ያለፈ ደስተኛነት እንደው ዝም ብሎ መገልፈጥ ብሎ ማሽካካት። ዝም ብለ የምታሽካካ ከሆነ ተደስታ አይደለም፣ የማንነት ቀውስ ችግር ገጥሞ ነው። ከልክ ያለፈ ሌላው ደግሞ አለ ከልክ ያለፈ ሐዘንተኝነት፣ ማልቀስ። እንደው ዝም ብሎ አንዳንድ ሴቶች አይታችሁ ከሆነ በቃ ሻሻ ስራሉ በቃ ይላል። ዝም ብሎ ምን ሆንሽ? እኔ እንጃ። ስሜትን መቆጣጠር። ተደሰቱ ስትሏቸው ብላችሁ ሳትጨርሱ ያለቅሳሉ። እየሳቁ ነው ስትል እያለቀሱ ነው፣ እያለቀሱ ነው ስትል እየሳቁ። እንደዚህ አይነት ሰው ገጥሟቸው አታውቁም? እንደዚህ አይነት ሰው በቃ ምንም የማትቆጣጠሩት አይነት ሙድ። አሁን በቃ ተጫወተ ስትሉ ወዲያው መኝታ ቤት ከፍቶ ዘግቶ ቆልፎ ምናምን ተኝ። በቃ በተለይ እንደዚህ አይነት ደግሞ ይሄ አውደ ዓመት ምናምን ሲመጣ በቃ ይመጣባቸዋል። ጋኔኑ ይመጣባቸዋል። በቃ ኩርፊያው ላይ መጣባት ይላል እናትየው ትላለች። በቃ ይመጣባቸዋል። ብድግ ብለው ብቻ ዶሮ ገዝተው ብዙ ነገር ገዝተው ቤቱን ቀለም ቀብተው ብዙ ነገር አብረው አድርገው እንግዶች ሁሉ ጠርተው ልክ በአመት ባሉ ሊመጣ 2 ቀን 1 ቀን ሲቀረው ምንም አይታወቅም። አኩርፈው ቁጭ በእግዚአብሔር ቢባሉ ንቅንቅ። ልክ በዓሉ አልፎ እንግዶቹ ታዝበው እቃው እየተሰበሰበ እያለ ይሄድላቸዋል። ምንም ተአምር ስሜታቸው ልትጨብጠው አትችልም። ስጦታ ባሰጣትም ታኮርፋለች፣ በሰጣትም ስጦታ ትጣላለች። ምን እንደምታረጋት ራሱ ግራ ይገባል። ምን ላረጋትሽ? ለምን ሃፒ በርዝዴ አላለኝም ብላም ታኮርፋለች። ሃፒ በርዝዴም ሲላት እንደዚህ ነው ወይ የምትለኝ? ውድ ነገር ፈልገ ገዝተ ስጦታ ሁሉ ሰጥተ ውድ ነገር ውድ ወርቅ። አሁን ባለፈው አጋጥሞኛል። 500 ሺህ ብር ወርቅ ገዝቶ ለጮኛው ሰጣት። እንዴት ኬክ አላዘዝክም ብላ ሊጨበጥ ምንም ሊጨበጥ እዚህ ግባ ብለህ ልትል የማትችለው አይነት ስሜትን መቆጣጠር አለመቻል። ለቅሶ ቤት ሄደው ይላሉ። ስሜትን አሁን ይሁን ነኝ ስሜታችሁ መቆጣጠር የማትችሉ ሰዎች አሁን ይሄ ልንገርህ፣ የማንነት ቀውስ ደረጃው ይለያያል እንጂ ብዙ ሰው ጋር አለና ራስን ቼክ እንድታረግ ስሜቱን መቆጣጠር የማይችል ሰው አለ። የሆነ ቦታ ላይ ዝም ብሎ መቆየት የማይችል ሰው አለ። አምስተኛውና የመጨረሻው የማንነት ቀውስ አምስተኛው መገለጫ ማህበራዊ መገለጫ ከሌሎች ጋር አብሮ መኖር አለመቻል። አብሮ መኖር አለመቻል። አብሮ መስራት አለመቻል። አብሮ መኖር አለመቻል። አብሮ መስራት አለመቻል። በጣም ብዙ ሰዎች የሚቸገሩበት ትልቁ ነገር ቡዳ አይደለም፣ ድግምት አይደለም፣ ስራ ማጣት አይደለም። ከሌሎች ጋር አብሮ መስራት አለመቻል። ስራ ሞልቷል። በጣም ብዙ ስራ አለ። ችግራችን ስራ ማጣት ሳይሆን ከሰዎች ጋር ስራ መስራት አለመቻል። ችግራችን የመኖሪያ ቦታ አይደለም። በነገራችን ላይ የጠበበው ቤታችን አይደለም፣ የጠበበው ልባችን ነው። ሰው ልቡ ሳይሰፋ ቤቱ ቢሰፋ ቤቱ አይበቃውም። ሊሰፋ የሚገባው ልብክ ነው፣ ቤትክ ሳይሆን። 1 ዓመት የሆነ ቸርች ይኖራሉ፣ ከዛ መኖር አይችሉም። ከዛ ደግሞ ሌላ ቸርች ይሄዳሉ። እንደዚህ እየዞሩ ከሰው ጋር
አብሮ መስራት አይችሉም። አብሮ ማገልገል አለመቻል። እሱ ብቻ አይደለም፣ ሰዎች እንደማይወዷቸው ማሰብ። ማህበራዊ መገለጫ ሰዎች እንደማይወዷቸው ማሰብ። የማንነት ቀውስ 4 ምክንያቶች አሉት። ጻፉ። 4ቱ የማንነት ቀውስ ምክንያቶች። አንደኛ፣ ስለ ራሳችን የምናስበውና የምንለው። እኛ ስለኛ የምናስበው፣ እኛ ስለኛ የምንለው ነገር ዋነኛው የማንነት ቀውስ ምክንያት ነው። ስለ ራሳችን የምናስበውና የምንለው። ሁለተኛ፣ ሰዎች ስለኛ የሚሉትና የሚያስቡት። ሰዎች ስለኛ የሚሉትና የሚያስቡት። አሁን ሰዎች ከሚሉን ነገር ተነስተን ሱስ ውስጥ የገባን ብዙ ሰዎች አለን። ትምህርት ያቆምን፣ ትዳራችንን የፈታን፣ በአስቸጋሪ የህይወት መንገድ ውስጥ እየገባን ያለን በጣም ብዙ ሰዎች አለን። ሰዎች ስለኛ ከሚሉት ነገር ተነስተን። ሶስተኛ፣ ሰይጣን ስለኛ የሚለው። አራተኛ፣ አካባቢው ማለት ይቻላል። አካባቢው ማለት ለምሳሌ አይታችሁ ከሆነ አንዳንድ አካባቢ ታውቃላችሁ፣ የጠጪዎች ከተማ አለ፣ የቁማርተኛ ከተማ አለ። አካባቢው ኦኬ። የማንነት ቀውስ መፍትሄዎች ብላችሁ ጻፉ። ወይም የማንነት ቀውስ መፍትሄ። የማንነት ቀውስ መፍትሄ ራስን በክርስቶስ በኩል ማየት ነው። ከልክ ካለፈ ድፍረትም፣ ከልክ ካለፈ ፍርሃትም፣ ተፈጥሮን ያለመቀበል ችግርም፣ ራስን ከሌላ ጋር ማነጻጸርም፣ መንፈሳዊም አካላዊም ስነ ልቦናዊ መገለጫ ካልናቸው የማንነት ቀውስ መገለጫዎች ውስጥ የማንነት ቀውስ መፍትሄ ራስን በክርስቶስ በኩል ማየት ነው። ምክንያቱም በክርስቶስ በኩል ጻፉ፣ በክርስቶስ በኩል አንደኛ አዲስ ሕይወት አለን። በክርስቶስ በኩል አዲስ ሕይወት አለን። አንድ ወቅት አንድ ፓስተር ከኢትዮጵያ ወደ ኮሪያ፣ ወደ ደቡብ ኮሪያ ይሄዳል። በዛ ኮንፈረንስ ለመካፈል ነበር የሄደው እና ወደዛ ይሄዳል። ሲሄድ እዛ በአግባቡ የሚቀበለው የሚያስተናግደው ሰው አልነበረም። ዝም ብሎ በዛ የነሱን ቋንቋ በወረቀት አጽፎ ሊረዱት የሚችሉትን አቅጣጫ ሊጠቁሙት የሚችሉትን ሰዎች በወረቀት አጽፎ ብቻ ነው የሄደው እና ከዚህ እዛ እንዳረፈ ገና ከኤርፖርት እየወጣ ያለ በእኛ ሀገር አንድ ትልቅ የተከበሩ ፓስተር ያገኛል። እዛ ለምን መጣህ አሉት። ነገራቸው። የሚቀበል ሰው አለ ወይ አሉት። የለም አለ። ሆቴል ይዛል? አይ ገና ሊይዝ ነው አለ። በልና ከኔ ጋር አሉት። ሲሄዱ እሳቸው በዛ ኮንፈረንስ በጣም ታዋቂ የተከበሩ የዛ ፕሮግራም የቦርድ ሜምበር የሆኑ የታወቁ ሰው ናቸው። እሳቸውን ለመቀበል በጣም ብዙ የዛ ሀገር ሰዎች ወጥተዋል። ሸራ ባነር ይዘዋል። ዘመናዊ መኪና አቆመዋል እና አየሁ ዌልካም የሚል አየኋል። ከዛ እሳቸውን ሊያስገቧቸው ሲል እሳቸው ደግሞ እኔን ግባ አሉኛል። ገባው። ሄድን። ሆቴል ተይዞላቸው ነበር። አንድ ክፍል ለኔም ተሰጠኝ። እሱ ብቻ አይደለም፣ ወደ አዳራሽ ሲገባ ወደ ፊት ለፊቶቹ ወንበሮች ለመጠጋት አይቻልም። የእሳቸው ልጅ ነህ ተብዬ ከኋላ ተቀመጥኩ። በእሳቸው በኩል የትኛውም አይነት ፋሲሊቲ ቀረበልኛል። ብራዘር፣ የማንነት ቀውስ አንዱና ትልቁ መፍትሄው ራስን በክርስቶስ ማየት ነው። ራስን በክርስቶስ በኩል ማየት ነው። ምክንያቱም አንደኛ በክርስቶስ በኩል አዲስ ሕይወት አለን እኛ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 17 እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ማንም ይላል። ማንም ማለት ነው። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ የትኛውንም ኃጢአት ያደረገ ሊሆን ይችላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ የተወለደ ሕፃን ያለፈ ታሪክ እንደሌለው ሰው በክርስቶስ ከሆነ ሰዓት ጀምሮ በክርስቶስ ደም አማካኝነት ከበደሉና ከኃጢአቱ ነፃ ወጥቷልና አዲስ ፍጥረት ነው። ከዛም ሲናገር እንደዚህ ይላል፣ አሮጌው ነገር አልፏል። ከዚህ በኋላ ማንም አንተን በትናንትና ማንነት ሊከሳ አይችልም፣ ሊጠይቅ አይችልም።
ሊወቅስ አንገት ሊያስደፋ አይችልም። አሁን አንተ ነፃ ሰው ነህ። አሁን አንተ ዕዳ የተከፈለልህ ሰው ነህ። በደልህ ኃጢአትህ የተደመሰሰልህ ይቅር የተባለልህ ሰው ነህ። ማንም በክርስቶስ ቢሆን ትላንት በራስ ነበርክ፣ ትላንት ባጋንንት ስርዓት ውስጥ ነበርክ፣ ትላንት በሱስ በመጠጥ ውስጥ ነበርክ። ከዚህ የተነሳ በብዙ የህይወት መንገድ ላይ መጣል። አሁን ግን በክርስቶስ ሆናል። በክርስቶስ ሆናል። እርግጠኛ ሆኜ እነግርሃለሁ። አንተ እኔ ቤት መጥተህ ተቀምጠህ እያለህ ከመብራት ኃይል ወይም ከውሃ ልማት አንድ አካል መጥቶ ወረቀት ቢሰጥ አትጨነቅም። ለምን? ባለቤቱ ጠርቻ አገናኛለሁ ነው የምትለው። አሁን እጅን አንስተ አንተ የህይወቴ ጌታ መድኃኒት ባለቤት ነህ ካልክበት ሰዓት ጀምሮ የህይወት ተጠሪ የህይወት ባለቤት በየትኛውም ጉዳይ አንተን በተመለከተ መልስ የሚሰጥ አንተ ሳትሆን እጅን የሰጠው ዘመንን የሰጠው አመልካለሁ ያልከው እሱ ነው። አሜን ይባላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። መፍትሄው እሱ ነው። ብራዘር ከማንነት ቀውስ ለመውጣት ሞቲቬሽናል ምንም ስፒች መስማት ምናምን አንተ እኮ እኔ እኮ ምናምን የሚባል ታሪክ የለውም። ከማንነት ቀውስ ለመውጣት መልሱ አንድ ነው፣ ኢየሱስ ይባላል።